ዳቻለሁ የድሬሶች ደግሞ በጣም ጸዴ ናቸው። እግዚአብሔርን የምሬን ነው። በጣም ያምር ሺቲው አሁን እስር ቤት የመጣው በአመት አያልቅም። ሁላችሁም እየመጣችሁ ነበረ ሺት እየያዙ ነበር እየጠየቁኝ የነበሩትና በጣም ነው ማመሰግናችሁ። ልታሰር ሳይሆን ፍቅር እንድታሳዩ ነው ያመጣችሁኝ እና እወዳችኋለሁ፣ አከብራችኋለሁ። በጣም ይቅርታ እወዳችኋለሁ። የድሬሶች ደግሞ በጣም ጸዴ ናቸው። እግዚአብሔርን የምሬን ነው። በጣም ያምር እወዳችኋለሁ። የድሬሶች ደግሞ በጣም ጸዴ ናቸው። እግዚአብሔርን የምሬን ነው። በጣም ያምር ልታሰር ሳይሆን ፍቅር እንድታሳዩ ነው ያመጣችሁኝ። በእውነት ሁሌ አትቅሩ። በጣም እናመሰግናለን። አያያችሁ ነው ፍቅር ጋይስ እንዴት ፖሊሶች እንዴት እንደሚያዋሩ እንዴት ደስ የሚል ሀገር እንደሆነ ጩኒ ዳንኤልን ልትጠይቅ ስትሄድ እንደተያዘች ነው የሰማሁት። ለምን ፍሬን አልያዛችኋት? ለምን ማኛውን አልጠየቃችሁ? ባለጌዎች ናችሁ። እናት የምትሳደቡ ናችሁ። ሀረርጌና ድሬዳዋ የታወቃችሁ ናችሁ ብሎናል አይደል? ማኛ ፍሬማን ኮመንት ተናገሩኝ ብላ በዛ ልክ ሰድባናለች። እኔ አይኖ የድሬዳዋ ልጆች አሁንም ይሄን ስናገር ይደብራችኋል። አይኖ የድሬዳዋ ልጆች ይሄን ስናገር ይደብራችኋል። ኦልሬዲ ደብሬያቸዋለሁ። ግን እኔ ለገባኝ እውነት ነው የምቆመው። ለማንንም አይደለም። ማናችሁም አታኖሩኝ። ቱዘ ኤክስትሪም ነገሮች ከገፉ ወይ የሆነ ጫና ሊፈጠርብኝ ምናምን ነው የሚችለው። ኢትስ ኦኬ አይ ዊል ቢ ሃፒ። እንደውም ከዚህም ሀገር ለቅቄ ልሄድ ስለሆነ ኢትስ ኦኬ። ግን ቱ ቢ ሆነስት ልጅነቷ አያሳዝም? ልጅነቷ አያሳሳ? ከሆነ በድሬዳዋ ኬስ ከሆነ የያዛችኋት ምንም እርግጠኛ አይደለሁም። የማውቀው ነገር የለም። ጆን ዳንኤልን ልጠይቅ ስትሄድ ተያዘች ነው። ግን ከሆነ እዚህ ጋር እንደሚባለው ጉርሻ እንደፖሰተው ምናምን ከሆነ አይ ሆፕ ሰው እመኛለሁኝ። ይሄም ይሆናል ብዬ አስባለሁ። ለምን መሰላችሁ? የኛ የከተማችን አስተዳዳሪ በጣም መልካም ሰው፣ በጣም ትሁት፣ በጣም አዛኝ፣ በጣም አስተዋይ፣ አርቆ ሀሳቢ፣ ሁሉ እኩሉ ነው። አስተዳዳሪያችን በዚህ ልክ ጀግና ነው። ጌታ ምስክሬ፣ ለሁሉ እኩል የማንንም እንባ ያበሰ ሰው ነው። ማንንም ዝቅ ያላደረገ አስተዳዳሪ ነው ያለን። አሁንም ቢሆን ፎርሹር መልእክቴ አንተ ጋር ይደርሳል። እርግጠኛ ነኝ መልእክቴ አንተ ጋር ይደርሳል። ልጅነቷን አይተክ ጥፋቷን ተቀብላ ከአንድም ሁለት ቤት ይቅርታ መጠየቋን አይተክ ቪዲዮ ሰርታ ይቅርታ መጠየቋን አይተክ አስተምረክ ሁለተኛ እንዲህ አይነት ስህተት ውስጥ ኢትዮጵያ ያሉ ቲክቶከሮችም ሆኑ ከሀገር ውጭ ያሉ ቲክቶከሮች እንደዚህ አይነት ስህተት ውስጥ እንዳይገቡ አስተምረክ። እንግዲህ በእኛ ኬስ ከሆነ የተያዘችው ጃኒ እንደተባለው በድሬዳዋ ኬስ ከሆነ የተያዘችው አስተምረክ ልቀቃት ነበር። ደግሞ ፎርሹር ይሄን ታደርጋለክ። ዳንኤል ደግሞ ላይቭ ላይ ከገባ ቪው ይጨምራል። አለ ውስጥ ተገባባን እና ጆን ዳንኤል እኮ ላይቭ የቀጠለው እንዴት መሰለ? ራዝ የሚባል ጊፍተር አለኝ እና በዚህ አጋጣሚ ራዝ ቴንኪዩ ስለ ሁሉም ነገር። እሱ ነው በጣም ሰፖርት አድርጉኝ ምናምን ያስጀመረኝ። በቃ ጌሙን እንዲያምር ያደረገው ራዝ ነው እና ራዝ መጣ እየተጫወት ነው ምናምን። ዝም ብሎ አንበሳ ብቻ ነው የሚሰጠኝ፣ አንበሳ ብቻ ነው የሚሰጠኝ። ከዛ ጆን ዳንኤልን ቅጥቅጥ አደረግኩት። ከዛ በዛው ቀጠል አሸነፉ። እሱ ጌም ላይ ጆን ለሳምንት ምናምን በቃ ጆን ዳንኤልን ስቀጠቅጠው ነበር፣ እየመጣ ያስቀጣኝ ነበር። ስንት አንበሳ ወረድልሽ? በአጠቃላይ ቀን በቀን ነው የሚያወርድልኝ እየመጣ። አንበሳ ለማታውቁ በቃ በአንበሳ ነው የጀመርኩት እኔ ጌም ስጀምር። አንበሳ ማለት ነው ለማታውቁት ተለቅ ያለ አሪፍ ጊፍት ነው። ትልቁ ጊፍት ቲክቶክ ላይ የሆነ ሰዓት ድረስ ትልቁ ጊፍት ነበረ። ስለዚህ ዩኒቨርሲቲ ቲክቶክ ዩኒቨርሲቲ እኔ ሁለቱንም አይቻቸውም። አንድ ነው ዩኒቨርሲቲም አንበሳም የመጀመሪያ ጊፍተርሽ እሱ ነበር። ትልቁ ጊፍት አንበሳ ነበር ያገኘሽ ማለት ነው። እና ራዝ መጣ። ከዛ በኋላ ጆን ዳንኤል መጣ። ጌሙ በጣም የጦፈ ጌም ሆነ። በጣም ጌም መጫወት ጀመርን ምናምን። ከዛ ከጆ ጋር ከመጫወት ጀመርን። በደንብ ተጫወትን። በደንብ ብዙ ጊዜ ኦልሞስት ኤቭሪዴ ጌም ትጫወታላችሁ ነው? ኤቭሪዴ በቃ መግባት ጀመርን ምናምን። እኔም በቃ በዛው ቀጠልኩት ጌሙን። ከዛ እርሱ ከዛ ነው የጀመርኩት ከጆን ዳንኤል ጋር ጀምሮ ነው በቃ አሪፍ
እንትን ግን የመጀመሪያ ማስታወቂያ ሰራ ነበር ስትይ ስለነበር የመጀመሪያ ማስታወቂያ ያገኘሽው ምን ገዛሽበት ታስታውሻለሽ? የመጀመሪያ ማስታወቂያ የቤት ኪራይ ከፈልሽበት? ቤት ኪራይ ደስ ብሎኝ አሪፍ ቤት ተከራየሁ። ቆንጆ ቤት ተከራየሁ። እንደነበር ስትይሻል በመጀመሪያ ወር እንትን ኢትዮ ፒዛ ነበር የሚያሰራኝና እሱ ጋር ቋሚ ያደረገኝ። ከዛ ቆንጆ ቤት ተከራየሁ የመጀመሪያ ክፍያዬ ማለት ነው። ኦኬ ስንት ተከፈልሽ ይዛል? 5,000። አሁን ዛሬ ጋይስ ሪካርድ ሰምታችኋል? ሰምታችኋል? ዛሬ ፖለቲካ ውስጥ አስገቧት፣ ዘር ውስጥ አስገቧት። ሪካርድ ተደርጎ ሳይደነገጥኩኝ እኛ ዛሬ ያለነው እኮ እስር ቤት እሷ ጋር ጃኒ ጋር ያለነው ቲክቶክ ላይ የሚወራው ወይኔ ጉዴ ፈላልኩኝ። እንዴ ምንድነው ሰው ምን ነክቶታል? እቺ ልጅ በምን ወይ ነው ከየት ወዴት ነው የምታወሩት? የጠየቃት የድሬዳዋ ከንቲባ ወይም የድሬዳዋ ህዝብ እስር ልትታሰር ሄደው እዚህ እንኳን አይደለም ድሬዳዋ ምን ከምኑ ጋር ነው የምን ፖለቲካ የምን ዘር ምናምን ስለምንድን ነው የምታወሩት? ለምንድን ነው ሰዎችን ሁሉ ጊዜ በደካማ ነገር ወይንም ደግሞ ሰው ይጠየቅበታል በመትሉበት ጎን መታችሁ ልትጎዱት የምትመጡት? እውነት ልብ ያላችሁ እውነት እግዚአብሔርን የምታምኑ እውነት የእግዚአብሔር ልጆች እውነት በአምሳሉ የተፈጠርን እውነት ሃይማኖት ያለን እውነት ከቤተሰቦች የመጣን እውነት እንደዚህ ነው የምናስበው? እውነት እንደዚህ አይነት እኔ እግዚአብሔር በሚያውቀው እግዚአብሔር ልክ የክፋትን ነገር ልቤ ውስጥ ስታመጣ ህይወቴን ጨለማ አድርገው እኔ እንጃ። እኔ በዚህ ደረጃ እኔ እንጃ አላውቅም እንዴት ብዬ ልንገራችሁ። እኔ ለሰው ልጅ በዚህ ደረጃ ክፋትን ርቀ መሄድ ማለት ክፋት በቃ ክፋት ብቻ ነው። መጎዳትን፣ ሰው ሲጎዳ ማየትን፣ ሰው ሲያለቅስ ማየትን፣ ሰው ሲሰበር ማየት የምትፈልጉ ሰዎች የሰው ደስታ የሰው ማግኘት የሰው መለወጥ የማያስደስታችሁ ማህበረሰቦች ህዝቦች እየየ ሲል ብቻ ማየት የምትፈልጉ ጃለኔ እንወድሻለን። ጸዴ ልጅ ናት ማርያምን። መጀመሪያ ጃኒዬ የምትወጁ ቅዱስ ገብርኤል ልክ እንደል ጊዜው ከፊት ለፊት ይቅደምልሽ። የቪዲዮ ይድረስ ለድሬዳዋ መስተዳድር እንዲሁም ፍቅር ለሆነው የድሬ ህዝብ። ጃኒ የተናገረችው ላይቭ ላይ ሆን ብላ የድሬዳዋን ህዝብ ለማስቀየም ሳይሆን ድንገት በጨዋታ መሀል የተነሳ ነው። ሁላችንም ቪዲዮ ፖስት ስናደርግ እንጂ ላይቭ ላይ አስበን አንናገርም። እሷም እኛም በግልጽ የቃላት ስህተት መሆኑን አውቀን ይቅርታ ይደረግላት ስንል በአክብሮት እንጠይቃለን። እሷም ከአንድም ሁለት ጊዜ ድሬዳዋ መታ ስለ ድሬዎች ፍቅር እዛው ላይቭ ላይ ምስክር ነበረች። በቀጣይ ሰኞ በሚኖራት ችሎት የእናንተን ይቅርታና ፍቅር በተስፋ እንጠብቃለን። ጃለኔ እንወድሻለን። ናፍቀሽናል ማርያምን። ቢግ ላቭ ኤንድ ቢግ ሪስፔክት። ጸዴ ልጅ ናት ማርያም። ድሬዳዋ ፖሊስ ጥንቁቁ ፖሊስ ድሬዳዋ ፖሊስ ጠቅላይ መምሪያ ከዚራ ፖሊስ ጣቢያ በጣም ጥንቃቄና ሲኩሪቲ በሆነ መልኩ ለእይታ እንኳን በማያመች መልኩ ግለሰቧን ለፍርድ ቤት አቀረበ። ተናስተልኝ ከፋው እንዴት ነህ? ዛሬ በዋናነት ያው እናንተም ከሰሞኑ መላውን አስተዳደራችንን እንዳርገ ያናወጣ አንድ ጉዳይ አለ። የጃን ጉዳይ ብዙም አንዳንድ የማይመቹ በጣም መጥፎ ነገሮችን በዚህ በዘመን ባመጣው ቴክኖሎጂ ለቃ በዛው ትልቅ ራኔ ነበር። ለዛ ደግሞ ድሬዳዋ አስተዳደር ግለሰቡን ለህዝቡ ስል ነዋሪው ስል በቁጥጥር ስር አውሎ በፖሊስ ቁጥጥር ስር ነበረች። ዛሬ ህጉ በሚያዘው መልኩ ለፍርድ ቤት ቀርባ ቀጠሮዋን አግኝታ ወደ ማረፊያ ቤት ተመልሳለች። እቺ ልጅ አይተናታል። ያው ልጅ ነች። ድሬዳዋ ህዝብ ግን ያን ያልቂመኛ አይደለም። ለህግ ቀረበች። ህግ ብቻ እንድትቀርብ ነው ፍላጎቱ። ለህግ ዛሬ ብዙ ሰው ሺቲ ለብሶ ፍርድ ቤት አካባቢ ነበር። ነገር ግን የድሬዳዋ ፖሊስ ጥንቁቁ ፖሊስ ድሬዳዋ ፖሊስ ጠቅላይ መምሪያ ከዚራ ፖሊስ ጣቢያ በጣም ጥንቃቄና ሲኩሪቲ በሆነ መልኩ ለእይታ እንኳን በማያመች መልኩ ግለሰቧን ለፍርድ ቤት አቅርቦ ሰው ለማየት ነበር የመጣውና ወደ ቦታው መልሰውና ለድሬዳዋ ፖሊስ ከዚራ ፖሊስ ጣቢያ ያለኝ ትልቅ አክብሮት አሁንም የሰው ልጅ ምን ታል ጥበቃ እንደሚያደርግለት ያየንበት ነው። ምንም ድሬዳዋ ለዛ የሚጋበዝ ሰው ባይኖርም ግን ፖሊሶች ናቸውና በዚህ ጥርጣሬ ልጅቷን በሚደንቅ ሁኔታ በጣም አፕሪሺየት እያረባት በጣም አይዞሽ እየተባለ ልጅቷ ወደ ቦታዋ ተመልሳለች። ከዛ ባለፈው ከበው ድሬዳዋ ላይ እሷን ተከትሎ የመጡ ቲክቶከሮች አሉ። ቲክቶከሮች ያው በተለመደ ድሬዳዋ መኮጀላ ምግቦች አሉ። እሱን ጭምር አንዳንድ ወዳጆቻችን ለቢኒያም ታደሰ እየጋበዙ አይዟችሁ ህግ የሚያመልጥ ነገር የለም፣ ህግ የሚወስነው ውሳኔ ደግሞ ድሬዳዋ ህዝብ ይቀበላል በማለት በዚህ መልክ ነውና
ልባችን ሰፊ ነው። በፍቅር የመጣ ማዘን አይከብደንኛ ይከብደናል ልትገኝ ይችላል። ወዳችኋለሁ። የድሬሶች ደግሞ በጣም ጸዴ ናቸው። እግዚአብሔርን የምሬን ነው። በጣም የምር ሺቲው አሁን እስር ቤት የመጣው በአመት አያልቅም። ሁላችሁም እየመጣችሁ ነበረ ሺት እየያዙ ነበር እየጠየቁኝ የነበሩትና በጣም ነው ማመሰግናችሁ። ልታሰር ሳይሆን ፍቅር እንድታሳዩ ነው ያመጣችሁኝ እና ወዳችኋለሁ፣ አከብራችኋለሁ። በጣም ይቅርታ